እናንተ እኮ ደሞዝ ተቀበል አንቺ ብዬ ታድቦክስ ለአንቺ ብዬ ስሰደብ ለአንቺ ብዬ ለአንቺ አንዷን ጫጉማን ውደው ይሄ ፍቅረኛዬ እሺ ፍቅረኛዬ የማይከዳኝ ይሄ ፍቅረኛዬ የማይከዳኝ እሺ ይሄ ፍቅረኛዬ የማይከዳኝ ለሱ ብዬ ተሰድጄ እስቲ ቁጠሪያት አንድ አንዱን እያነሳሽ አንድ አንዷን እያነሳሽ እስቲ እሺ አንቺ ይሄ 1000 ሴቱ ብር ደግሞ ሲቀበል ጎሎ አሉ እናንተ ጎሎ እስቲ ቁጠሪ እንደገና አሁንማ ልቁጠረው ማርያም እንደገና ቁጠሪ 2200 ሀቄ ነው ግን ሴትዮ የጠረጴዛ ላይ አርግቸው ስትቆጥሪ ጉደል አላውቅም ጎሎ ተናድጄ ወርጄ ነው የመጣው ሴቶች በጣም ተናድጄ ነበረ ለሱ ስጨፍር ፍቅረኛዬ እያሉ እኮ የቱ ነው ለፍቅረኛሽ ለልጅ አሁን ራሱ ፍቅረኛዬ ነው ይወድሻል አንዱን እስኪ ምዘይ ፍቅረኛዬ ብለሽ እኮ ፍቅረኛሽማ ባለውለታሽ እኮ ነው ይሄ አሁን ፍቅረኛዬ ነው እና ሁሉም ፍቅረኞቼ ናቸው አይ ላቭ ዩ ሚሉን ጧት ስነሳ አዎ መከሳ አይ ላቭ ዩ አዎ አይ ላቭ ዩ ሰሃን አይ ላቭ ዩ አዎ ደረጅ አይ ላቭ ዩ ሆቲ ሞይ ሃዋ ጎርድ አይ ላቭ ዩ እንዝግጂቢ አይ ላቭ ዩ ታላይ ገራት አይ ላቭ ዩ ሮሂጂቢ ገራት አይ ላቭ ዩ ሁሉም አይ ላቭ ዩ ጎላው ተናድጄ ከሴትዮ ጋር ተረባብኩ እሺ ባንድ መልኩ ያለውን ባንድ አድርጊው እንጂ እንደ አንቺ እንዴ ስቲን ብራያዛትችን ምን አይ ላቭ ዩ ብቻ ነው እንደምታውቂው አይደለም እኮ እሺ ለዚህ ያሁን ደረጃ 150 ጊዜ ወጣው ተወርጃለሽ አሁን ይሄ እንዲህ ሲታይ ያምራል ከዛ ወደ ኢትዮጵያ ሲሄድ ደግሞ ማለት ነው ምንም አይገዛ አሉ ባልታ ለዚህ ነው እኛችንን ልጅነታችንን አንቺ ቲክቶክ ላይ እንደዚህ ሲያርጉ ብዙ የሚመስለን እኛ መቼ ነው የምንቆጥረው እንደዚህ እያልን የምንለው ማለት ነው አይ ላቭ ዩ ፍቅረኛዬ አይ ላቭ ዩ ጮኛዬ አይ ላቭ ዩ እንዴ በመደዳው ጥሪያቸው መጀመሪያ ከፍቅረኛ ከዛ ጮኛ ከዛ ወደ ባል ነው የሚሆነው ይሄ በመጀመሪያ ጮኛዬ እዚህ ስመጣ ያጨኝ ማለት አዲያ ከቀዩ ነው የሚጀምረው አንቺ ደግሞ ከትንሽ ወደ ትልቅ ነው እንጂ ከትልቅ ወደ ትንሽ ነው ይሄ ጮኛዬ ነው የዛኔ ስመጣ ነው ጥያቄ አይደለም እሱ የቃቃ ጨዋታ ጊዜ የቃቃ ባል የትምህርት ቤት አንደኛው ደግሞ ያስባልት እኮ ድሮ አስፋልት ስኩል ስንገባ የተጀናጀን ነው ከዛ ኮሌጅ ከዛ ዩኒቨርሲቲ እኮ ከዛ ፓስፖርት ሳውጣ ወደ አዲስ አበባ ስትሄድ ኢሚግሬሽን የተዋወቁ የኛውንም ኤርፖርት የተዋወቁ ወደ ይሄኛው ታክሲ ላይ እነኚህ ናቸው ድሮ በልጅነታችን ነው እነኚህ ከዛ ኤርፖርት ነው ከዛ እንትን ላይ ተዋወቅን ደግሞ ይሄኛው ማለት ነው አዎ ኤርፖርት ላይ ልወጣ ስል መንገድ ላይ ሰላም አለኝ አዎ ሰላም አለሽ ተዋወቃችሁ ከዛ በረራ ላይ ከዚህ ጋር ተዋወቁ መንገድ ላይ እሺ ከዛ ሳውዲ ስገባ ልክ እንደገባው አዎ ከዚህኛው ጋር ከሱ ጋር ተዋወቃችሁ የተቀበለሽ ውይ በጣም ነው እንደምትዋደዱት እነኚህ ሁለቱ እዚህ ሳውዲ ስመጣ ልክ እንደገባው ኤርፖርት ተቀብለው አዎ አቀባበል አድርገው አበባ ይዘው እነኚህ ሁለቱ በጣም ወዳቸው እነኚህ ሁለቱ ማለት ይተሽያቸው ስንት አመት ነው በእሱ ጋር የቆየሽው አሁን 3ኛ አመታችን ነው አረ አሁን ያኛው ጭማሬ ነው እነኚህ እንደመጣው 3 ወር ነው አብረን የቆየነው 3 ወር ብቻ አቀባበል አድርገው 3 ወር ተፈቃቅረን ተዋዳችሁ ሳትጣሉ ከዛ ፍቅረኛ ቀየርኩ እሺ ስቀይር የቱ ተጨመረ ቀይር ነዚህ ሁሉ ተሰበሰበ ስለወጥ ራስን ስችል ስለወጥ እነኚህ ሁሉ አፈቀርኩና አንድ ላይ
ኢትዮጵያ ረስተሻል። አሁን የኢትዮጵያ ሰው ቢመጣ ከእነኝህ ሁሉ አይበልጥ። አዎ እንዴ ቢደመሰስ ራሱ ከእነኝህ የሚበልጥ ሰው የለም። አይ ላቭ ዩ ሶማች፣ አይ ላቭ ዩ ሶማች፣ አይ ላቭ ዩ ፍቅር፣ አይ ላቭ ዩ ስወዳችሁ ሳፈቅራችሁ ኑሩልኝ። አይ ላቭ ዩ ለዘላለም ኑሩልኝ። ከሳውዲ እስከሚሄድ እነሱ ናቸው ፍቅረኛ። እኔን አስመቀኘሽኝ። ምክንያቱም እኔ እኮ አሁን ልቃማ ካሰራሁ ወዲህ አሉ በእጄ ብር አይሰጠኝም አሉ። ይሰጥሽም በአካውንቴ ነው መቼ ቆጥረዋለሁ። እንደው በባንክ ይሻላል። አሁን እንደ ፋኖ 500 ጎሎ ስሚኝማ፣ ሴትዮዋ 500 መስሏን ነው ማርያምን። ይሄኛው ነው እኮ መስሏን ነው ይሄ አለች። ይሄ ሰዋ 500 አለው አለች። ጌታን እኔ ግን 500 አታሳየት ምን አልኳት እኮ ማርያምን። እኔ አሁን ያኳን አልፈልግም። ሀቅ እኔ ጋይስ የሰው ሀቅ አልፈልግም። ኧረ ማንንም አይፈልግም። የራሴንም አልሰጥም። በጣም በነገራችን ላይ የራሴ ላይ ሟች ነኝ። የሰውንም ማለት እኔ ባለፈው ማለት ነው ለረመዳን ሁለመተው ጀምሪ ሳዲቲ እና ምን አልሽ ደግሞ እዚህ ላይ አይታሰጭ። ይሄ ለዚህ ወር ይበቃኛል። ለዚህ ወር እንዴ ልጠጩ ነው እንዴ? ማለቴ ያው በዚህኛው እንዝናናለን፣ በዚህኛው ሺህ ላይ ልብስ እንጠልባለን፣ በዚህኛው ቡና እንገዛለን፣ እንጀራ እንገዛለን። በዚህኛው ኮስሞቲክስ እና ቆይ እሺ፣ ከሁሉም የማይቀረው ምረጭ ብትባይ ከሺኤን እና ከቡና ቡና ነው። ቡና ድርድር እኔና ጓደኛዬ በቡና ድርድር አናውቅም። ጋይስ ቡናና እንጀራ ቋሚና ቀዳሚ ነገር ነው። ቀዳሚ ከፍቅረኞቼ ጋር ያው ስንጣላ ሰዎች ስንጣላ መች እንደሆነ ታውቃላችሁ? ከነኚህ ጋር ከሴትዮዋችን ጋር ታሀት ፎቅ ስትል ሴትዮዋ ማለት ነው። ከዚህ ጋር ያኔ እንቀያየማለን። አዎ እንግዳ ሲመጣ በጣም ነው በቃ ፍቅረኞቼ በጣም ነው የሚያናድዱኝ። የዛን ጋር እነኚህ አዎ ከዛ ብቻ ነው ተጣልተናል። ሌላ ጊዜ ቴክስት ይመልሳሉ ቶሎ ብለው ይደውላሉ። አሁን ይደውላሉ። አሁን እንዲህ ሆነች ልጅ በስልክ አንተቀያየም። በቃ ለምን አልደወልክም አንባባልም። ግን ምንድነው እንግዳ ሲመጣ እንግዳ ነው ግን ፋን ነው። አሁን እነዚህ ፍቅረኞች ሲመጡ የሆነ የልብ እርካታ ስሜት አለው የለውም? እውነቱ ውዴ አለው። ግን ነገ ይጠፋላ። ዛሬ ብቻ ነው። ነገ ተመልሼ ሳስበው አዲስ ወር ነው። ይሄኛው ደግሞ መስመር ይዟል። አዎ ቦታ ይዟል። ያው ቦታ ሲገባ እኔ ባዶ እጄ ነኝ። ፍቅረኞቼ እስከ ወር ድረስ ያው በመጠበቅ ማለት ነው። ዛሬ አንድ ነው። እስከ ዛሬ ወር ያው እንጠባበቃለን። እኔና ፍቅረኞቼ ያው ተውኝም ደግነቱ ይመጣሉ አይደለ? ሄዶ አይቀሩም። ለኢትዮጵያው ይመጣሉ። በወር መቼ ነው እነሱ የሚከፋሽ? በ31 ሲሆን ወሩ ይደብረናል። 25 ሲደርስ 25 ደርሶ እስከ 30 በጣም ሳቅ ነው የሚለው። ሳቅ የሚለኝ ምንድነው? ፍቅረኞቼ ስለሚመጡ ማለት ነው። ከ31 ጀምሮ ደግሞ ወሩ ግማሽ እስከሚደርስ ራሱ ወገቤን ያመኛል፣ ልቤ ዝቅ ስላለ ያለሸልሸኛል፣ አንዳንዴ የሚያስመልሰኛል እና የዛን ዛሬ እንጂ እና ምትጋይልናለች ዛሬ ምንም አልገዛላችሁም። ዘረፋ እዚህ ተጀምሯል። ምንም አልገዛላችሁም። ታውቂያለሽ እኮ የደሞዝ ቀን እኮ ፏ ነው የሚባለው እንዴ? እኔ በስልኬ በአካውንት አስገብቼ በተለይ ደግሞ አንዳንድ ሲሆን 500 ብትሰጠኝ እኮ አትሳሳትም ነበር። ምን እንዳደረገ ታውቂያለሽ? ዛሬ ታች ዳቦ ልቀበለው ኧረ ቪዲዮ እኮ እየተቀረሽ ነው። ብር አየሁ ለማለት ነው። እና በቃ ፍቅረኞቿን አሳይታናለች። ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ባይ ባይ በሉ። ለዚህ ነው የምንከራተተው። ባይ ባይ በያውዷ ደህና ሁኑ ጋይስ። ተወጃቸዋለሽ። ወዳቸዋለሁ። የሚመለከቱትንስ ምን ታያቸዋለሽ? ለዝሙቱ ይሄን አፍቅሩ እንጂ አትሙቱ ነው። አፍቅሩ ደግሞ ራሳችሁን አትጉዱ። ብሉ፣ ጠጡ። በዚህ በመሰሉት አሁን 200 የወጭ አድርጉ። 200 ወጭ ትበቃለሽ ግን 200 ይበቃል። እንዴ በየወሩ በቃ የሆነ የምትፈልጊውን ነገር ለማለት ሌላውን አኑሩ። በቃ ብላችሁ ደግሞ ሼር እየሄዳችሁ ቡቱቱ አትብሉ። በቃ ቻው። ማርያምን እኔ እኮ አልጣልኩትም። እንግዲህ ታዲያ እኔ ቢወጡ